እንዲህ አይነት ነገሮች ሲነሱ ማቆም ነው። እሷም ትቀጣለች፣ እሱም ይቀጣል። የሀገር ሽማግሌዎች ሀይ ብሏቸዋል፣ ከባላ ፈንጥንግጣቸዋል በሚል ምናምን ድራማችንን መዝጋት ነው የፈለግ። ሰው ማስከፈት አንፈልግም። ዞሮ ዞሮ የኛ ሀብታችን ሰው ነው። እኔ ባህሌን እወዳለሁ፣ ሃይማኖቴን እወዳለሁ፣ እኔ ሰውን አከብራለሁ። እንደኔ ያደጉበት ማህበረሰብ እንደዚያ ነው። ግን ድራማ ይህን ጥያቄ እስቲ ልጠይቅህ። አሁን ባሏ የሚደበድባት ሁሌ የሚያሰቃያት እሷ አንገቷን ደፍታ የምትደበደብ ልጆቿን ይዛ በደሏን በውስጧ አድርጋ የምታለቅስ አይነት ካራክተር ብትሆን ኖሮ እሷ እንደዚህ አይነት ጥያቄ ይነሳል ብለህ ታስባለህ? እየሰማችሁ ያለው ትንሹን ነው ወይስ የሚወዳችሁ ብዙ እያለ ስለነሱስ ምን አስባችሁ ነው ለማለት ነው። እኔም እዛ ውስጥ ስለምጨምር ነው ያን የምጠይቅ። እናቶቻችን እድሜ ልካቸውን እድሜ ዘመናቸውን የተበደሉ እናቶች ነው ያሉ የኢትዮጵያ እናቶች። ይሄ የታወቀ ነው ማለት ከተማ ላይም ይሁን ገጠር ውስጥ ያሉ እና አንገታቸውን ቀና እንዲያደርጉ የማይፈቀድላቸው ባሎቻቸው የሚደበድቧቸው የሚያጎሳቁላቸው እናቶች ነው ያሉን። ይሄ እንትን ላይ ጥበቡ ላይ ሳይሆን ገሃዱ ላይ ነው። ወደ ጥበቡም ስንመጣ ታዲያ እንደዛ አይነት እናቶች ነው ሁሌ እንዲሳሉ የሚፈለጉት። ለምን እንደሆነ ባይገባኝም ማለት ነው። ስለዚህ አሁን እዚህ ጋር እያዝናናች እያሳቀች የሆነ ራሷን የምታስከብር ካራቴም ተማታች ተገለበጠችም፣ ግን ራሷን የምታስከብር እና ስትመጣ ሰው ባህልና ክብር ሲሉ ባህልና ክብራችን ወይ ሃይማኖታችን የምትደበደብ እናትን ማየት ወይ እሷን እንደዛ አይነት እናት ደግሞ በጥበብ መግለጽ ነው ወይ ብዬ ይሄንን ለተመልካቾች ጥያቄ አቀርባለሁ። እኔ ይሄንን ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ። እንግዲህ ከ3 ቀን በፊት አንድ ዝግጅት አቅርቤላችሁ ነበረ። ጋዜጠኛ መስከረም በተዋናይ ቲቪ ላይ ያቀረበችውን ትችት ተንተርሼ ይሄ ትችት እውነተኛ ነው ማለት ትክክለኛ ነው ወይ አይደለም፣ እንዴት ነው ይሄ ነገር፣ ድራማዎቹ ሃይማኖትን እሷ እንደጻፈችው ሃይማኖትን ባህልን የሚጻረሩ ናቸው ወይስ እነዚህ ትወና ናቸው የሚለውን አቅርቤላችሁ ነበር። እናንተም የተለያዩ መልሳችሁን ሰጣችኋል። ብዙዎቻችሁ ችግር የለውም እኛ እንደውም በጣም ነው የሚያዝናኑ እንወዳችኋለን ያላችኋላችሁ፣ አንዳንዶች ደግሞ የእሷን ሀሳብ የተጋራችኋላችሁ እና ዛሬ ይዤላችሁ የቀረብኩ ከተዋናይ ቲቪ እንግዲህ ከነሱ ከግሩፓቸው ሊወክላቸው የሚችል አንድ ሰው በዚህ ጉዳይ ለማብራሪያ እንዲሰጠን ነው እንግዲህ አብሮን የተገኘው ማለት ነው። ሰላም እንደምናለህ ወንድሜ፣ መጀመሪያ ራስህን አስተዋውቀህ ትጀምራለህ። እንኳን ወደ ኢትዮ ኢንፎ ሚዲያ በሰላም መጣ። እንኳን አብራችሁ ቆያችሁኝ። ላይኩን ጫኔ ይባላለሁ። ያው ካሜራማን ዳይሬክተር ነኝ። እሺ ላይኩን ዳይሬክተር እና ካሜራማን ነህ? አዎ። እና ያው ስክሪፕቶችን አብረን እናርማለን። ጥሩ። ተዋናይ ቲቪ መቼ ነው የተጀመረው? ማለት ቢያንስ 3 ዓመት ነገር ይሆናል እንግዲህ ሳያችሁ እኔና ከዛም በላይ ሊሆን ይችላል። ፌስቡክ ላይ ወደ 190 ምናምን ሺህ የሚሆን ተከታይ ያላችሁ፣ ዩቲዩብም ላይ እንደዚሁ 300 ሺህ በላይ ተከታይ ያላችሁ፣ የምትሰሩ ተረጃጅም የገጠር አስቂኝ ኮንቴንቶች ነው እና ምን ያህል ጊዜ የሆናችሁ ተዋናይ ቲቪ ከተመሰረተ? በፈረንጆች በ2022 ነው የጀመርንኛ። በእነሱ ነው እንትኑ 3 ዓመት ማለት ነው በፈረንጆች ነው ከፈት። 3 ዓመት እስከ 3 ዓመት ወይ 4 ዓመት ነው የሚሆነው። እንግዲህ በ3 ዓመት ውስጥ ያው እንደገለጽኩት እጅግ ብዙ ተከታይ ያላችሁ፣ እጅግ ብዙ ወዳጅ አላችሁና ማለት ሳትፎርፉ በጣም ጥሩ የሆኑ አስቂኝ ኮንቴንቶች ሰራላችሁ። ከዚህ በፊት እንግዲህ የምትሰሯቸው መጀመሪያ አካባቢ ስትጀምሩ ምን ብላችሁ ነው ማለት ዩቲዩብ ውስጥ ስትቀላቀሉ ምን አይነት ነገር ይዘን እንምጣ ብላችሁ አስባችሁ ነው? እንደገና ደግሞ ቁጥራችሁ ብዙ ነው እና ምን ያህል ትሆናላችሁ? በቁጥራችን ከ25 እስከ 30 እንሆናለን። ስንጀምር በትንሽ ሰዎች ነው ስራን የጀመርን። በተለይ ቲያትር ጋር የነበሩ ልጆችን ነው ወደ ያው ሚዲያው ሲፈቅድ ወደ ዩቲዩብ ስራ የገባን እና ከዚህ አሁን እስከ 23 እስከ 24 እንሆናለን። 23-24 ያ ማለት እንደ ኪነት ቡድን ነገር ነው። የት ነው ያላችሁት? ባለፈው ባህር ዳር አካባቢ ብዬ ነበር የሰራሁት። ያረሙኛሉ። አይ ማርቆስ ነው ያሉት፣ ደብረ ማርቆስ ብለውኛል። የት ነው ያላችሁት?
አሁን እንትናችን ማርቆስ ነው። ያው ባህር ዳርም እየሄድን ስለምንሰራ ነው፣ ክላይሜቱም ስለሚመቸን እንትኑ እንደየቦታው ነው የምንሰራው እኛ። በቃ ጥሩ ቦታ ይሆናል ብለን ካሰብ እንሰራለን። ስለዚህ ባህር ዳር ግን ብዙ ጊዜ ትንሽ የምንሰራው ጎጃም አካባቢ ነው። ስለዚህ ልክ እንደ ኪነት ክበብ ነገር ነው ማለት ነው 24ታችሁም አንድ ቦታ ያላችሁት? አዎ እንደዚያ ነው እየሰራን ያለ እንደዚያው እንደ ክበብ ነው። እና እንደ ክበብ አደረግነውና ወደ ስራዎች ውስጥ ገባን። ያው የሚያግዘን ትልቅ ወንድም አለን። በጣም እንደ አባትም እንደ እንትንም እንትን የሚለን ያው እኛ በተለይ እንድንቆይ አርቱ ላይ እንድንቆይ ያው ሁላችንም ተሰብስበው አርት ላይ ያለች ሰዎች ነን። በተለይ 8ታችን የሚሆነው ያው በጣም የኖርንበት ነን። ያው ሌሎችን ደግሞ አሁን በቅርቡ የቀላቀልናቸው ናቸው። እነሱን ይዘን አሁን እንግዲህ ከእግዚአብሔር ጋር ያው እንሰራለን ብለን እናስባለን። እየሞከርን ምን ያለን ያው እቅዳችን በጣም ብዙ ነው። ወደፊት የምንሰራቸው ትላልቅ ስራዎች አሉ፣ ተሰርተው የተቀመጡ አሉ። አንዳንድ ስራዎች ደግሞ ጊዜ የሚፈልጉ አሉ። እንደዚህ አይነት ባለው ቻናሉ ባዱም ወይም ደግሞ ሳይለቅ ከማይቀር ብለን ዝም ብለን አንዳንድ ስራዎችን እንለቃለን እንጂ ያዝናቸውን መልቀቅ ብንጀምር አሪፍ ስራዎች አሉ። ጥሩ ደራሲዎች አሉ፣ ጥሩ ተዋናዮች አሉ፣ ምርጥ ስራ የሚሰሩት አሉ። ያው እንደዚህ አይነት ነገሮች አሉ እኛ ጋር ከእግዚአብሔር ጋር። በጣም ጥሩ። እንግዲህ ዛሬ በፈረንጆች 31 ነው እና ኦልሞስት ከ6 ቀን በፊት ዲሴምበር 25 ላይ ያው ውጭ ሀገር ስለምኖር እኔ የኢትዮጵያውን እንትኑ ስለማልከታተለው ነው ውጭ ብነግርህና ከ6 ቀን በፊት በእናንተ በተዋናይ ቲቪ ላይ አንድ የተነሳ ትችት ነበር። እንግዲህ ታውቃት እንደሆነ ጋዜጠኛ መስከረም ጌታቸው ስንት ጎጃም ነው ያለው ብላ የተዋናይ ቲቪ ብላ በሙሉ ለሙሉ እንዳለ እንግዲህ ለ24ታችሁም የሚወክል ሊሆን ይችላል። ተዋናይ ቲቪ ነው ያለችው፣ ስም የጠቀሰችው የለም። ነገር ግን ዩቲዩብ ቻናላችሁን ጠቅሳ ጥበበኞችን አደንቃለሁ፣ ግን በስመ መዝናኛ የአንድን ሕዝብ ባህልና ሃይማኖት በዚህ ክብሩን ሲያጣ ማየት ደስ አይለኝም እና እየተሰራ ያለው ነገር በጣም ሃይማኖትን፣ ባህልን የሚያበላሽ ነገር ነው። የጎጃም እናቶች ለባሎቻቸው ትልቅ ክብር ያላቸው ናቸው እንጂ ባሎቻቸውን እንደ እንስሳ የሚራገጡ አይደለም። አባቶችም አባወራዎችም እንደዛው ለትዳራቸው ክብር ያላቸው ናቸው ብላ ዘለግ ያለ ጽሁፍ አስነብባ ነበረ። በዛ ጽሁፏም ተንተርሼ እኔ ያው የግል አስተያየቴን ሰጥቼ አንድ ፕሮግራም ሰርቼ ነበረ የዛሬ 3 ቀን። እንደዚሁም እሷ ባጋራችው ፖስት ግርጌም በጣም ብዙ ሰው ነው ያየው። ወደ 1400 ሰዎች ኮሜንት አድርገውበታል። 9000 ምናምን በላይ ሰዎች ላይክ አድርገውታል። እና አንዳንዶቹ እንደው ይሄ ነገር በቃ ፈር ቀደደ ነው እንኳን አንቺ ተናገርሽልን ያሏት አሉ። ሌሎቹ ደግሞ ይሄ እኮ ጥበብ ነው ግዴታ እነሱ መች ሃይማኖትን ወይ ባህልን ወክለን መጣናሉ። እነሱ ሰውን ሊያዝናኑ እንጂ የመጡት እኛም ደግሞ የሚያዝናና ስራ ነው የሚሰሩልን፣ እንወዳቸዋለን ያሉ አሉ። እና መጀመሪያ ይሄንን ጽሁፍ አይተኸዋል ወይ? ስታየውስ የተሰማችውን ነገር እስቲ ብትገልጽልኝ ወንድም። አዎ እንደ እውነት ያው መስከረም ያው ታውቀኛለች ማለት ያው በስም ነው የምንታወቅ። ብዙ ጊዜ እኔ ብዙ ጊዜ ክሊፖችን ነው የነ መሐሬን አሁን ጎጃመኛ ስታየው እኔ ነኝ የሰራሁት። የነ ዳኘንም ስታያቸው የነ አምሳለንም ብዙ እንትኖችን ወደ ክሊፑ ጋር ነበርኩ ብዛት እኔ ሰራ ነበር። ጽሁፉን ሲጻፍ ልክ ነው። ትንሽ ምን ሆነ መሰለህ ልጆች 8 ልጆች አካባቢ ላይ አሁን ካናዳ ውጭ ሊሄዱ ነው። ውጭ እንትን ዝግጅት ሊያዘጋጁ እና ፖስት አድርገዋል። ፖስት ማለት ፖስት አደረግን ወደ ውጭ ልንሄድ ነው የሚል ጠብቁን ልንሄድ ነው የሚል። ከዛ ያው እርግጫ ይዘው ነው ፖስት እንትን የሚሄዱ የሚለው ነገር ተነሳና ያው ተንተርሳ ጻፈች። ልክ ነው። ሰው የስሜቱን ይጽፋል። ምን ነው አሁን ምንድነው ትንሽ እኛ ጋም እሷ ጋም ትንሽ ተምታታብን ብዬ የማስበው እኛ የጎጃም ባህል ብለን አይደለም የሰራን። የጎጃም ዶክመንተሪ ባህል ብለን አይደለም የሰራን። እኛ እንደ አንድ አርት ጥበብ
አንዳንዴ ያው ወሰለጠነው ዓለም ስትሄድ ሆረርም ይሰራል። ሰው ሲበላው ይሰራል። ስፔስ ላይም ስራ ይሰራል። የትኛውም ጥበብ ያው አንተ እንደ ጥበብ እስከተጠቀምከው ድረስ እንደዚያ ነው። አንዳንዱ ደግሞ ልብሱን ስለተጠቀማችሁት ጎጃም ነው የሚለው አለ። ንግግሩን ያው አንድ ሰው በተወለደበት ቋንቋ ነው አንድ ነገር ሊሰራ የሚችል ጥበብን ተንተርሶ ሁሌ በአንድ እንትን ብለን የኛ ሐሳብ ኦኬ ብለን ነው እኛ የሰራን ያው የመጀመሪያውን እንጂ አሁን ይሄ አስተያየት መስጠቱ ምኑም ሳይሆን እኛ ብለን የኛ ስሜት የሆነው ጥበብ እየሰራን ነው። ጥበብ ደግሞ ይሄን እየወከልን አይደለም። ይሄን ነው አዎ ብለን ስንሰራ አልባሳቱ ይወክላል፣ ቤቱ ይወክላል፣ ጎጆ ቤቱ ይወክላል እየተባልን ያው ትንሽ ትቆያለህ። እስከዛሬ ቆይተናል እንደ እውነት እንጂ እንደ እንትን ካሰብነው እኛ አርት ነው በቃ መዝናኛ ነው። በቃ ጥያቄን መዝናኛ ነው እንጂ መወከላል ዶክመንተሪ ብለን አልሰራንም። የጎጃም ባህል ዶክመንተሪ ብለን አልሰራንም። የጎጃም ባህል ምናምን ብለን አልሰራንም። እንደ እውነት እግዚአብሔር በሚያውቀው ማለት ነው። ግን እንደዚህ ብሎ የሚወስደው ሰው ከበዛ ያው ብዙሃኑን ነው የምትከተል። ብዙሃኑ እንደዚህ ነው የነሱ እንደዚህ ለብሰው እንደዚህ ከሰሩ ጎጃም ባህል ነው፣ ይሄን አማርኛ ተናግረው ይሄን ከተሰሩት ጎጃም ባህል ነው ካለ ኦኬ ብለን እኛ ምንድነው ከዛ ቀጥታ ወደ እርምጃን የገባን ምንድነው ማስተካከል ያለብን ያው ፊልሙ ማለቅ አለበት። መጥፎም እየተሰራ ከነበር ያው አንዳንድ ፊልሞች መጀመሪያ መጥፎ በጣም ሲሰሩ ቆዩና መዝጊያው የግድ መቀጣት ያለበት ይቀጣል፣ መወገዝ ያለበት ይወገዛል። አያጠፋም አይባልም። የሰው ልጅ ሲሰራ ያጠፋል፣ ጥያቄ የለውም። ግን እንዴት ይቀጣ የሚለው ነው የተሰበሰብ እንዳጋጣሚ ሆኖ ነገ ሐሙስ የሚለቀቀው ጋር ኦልሞስት እሷም ትቀጣለች እሱም ይቀጣል። የሀገር ሽማግሌዎች ሃይ ብሏቸዋል፣ ከባላ ፍንጥንግጣቸዋል በሚል ምናምን ድራማችንን መዝጋት ነው የፈለግ ሰው ማስከፈት አንፈልግም። ዞሮ የኛ ሀብታችን ሰው ነው፣ የምንሰራውም ለሰው ነው። እንደዚህ አይነት አስተያየቶች ከመጡ ቶሎ ብሎ ምላሽ ሰጥቶ ስራውንም በልክ እነሱ በሰዎች በሚፈልጉት መንገድ ማድረግ ነው ብለን አሰብ። ከዚያስ ወደ ቀጣይስ ምንድነው የምናደርገው? ቀጣይ የምናደርገው እንግዲህ ወይ ስራ እንቀይራለን ወይ ደግሞ እንዴት አድርገን እንሰራለን የሚለውን በዚያ ነው ደመደም። ግን እዚህ ጋር ለእንትን ልበልህና ላቋርጥህና አሁን ሰው ካስቀየመ በለኛልና እሷ ከመግለጿ በፊት አሁን ጋዜጠኛ መስከረም ይሄን ነገር ከማውጣቷ በፊት እንደዚህ አይነት ነገሮች ወይ እናንተ ቪዲዮን ስለቁ ኮሜንት ላይ የሚሆን ወይ ሌላ ፌስቡክ ላይ የሚሆን በእንደዚህ አይነት መልክ ሰምታችሁ ታውቃላችሁ? ይሄ ነገር እንዴት ነው ባህልና ሃይማኖት ያፈነገጠ ነው ተብላችሁ ታውቃላችሁ? አሁን ይኸውልህ ምን አደረግን መሰለህ? የኛ እቅድ ምን መሰለህ? ብዙ ጊዜ ትልቅ እቅድ ትይዛለህ። ትልቅ እቅድ የምትይዘውበት ምንድነው? እስኪ ከኢትዮጵያ አልፎ አፍሪካ እንዲታይልን ከአፍሪካ አይቶ ደግሞ ወደ ዓለም ለመግባት እንዴት ነው እቅድ የምናደርግ? እስኪ የጎጃምን ወይም ደግሞ የምንን ሳንወክል እስኪ በዚህ ስራችን ላይ እስኪ አንድ እንደ ካራቲ አሁን ይሄን ፊልሞችን አይታቸው ከሆነ ድሮ እኛ ህፃን እያለን ፊልም በጣም እናያለን። ቫን ዳም እና ጃክ ኖሪስን ብዙ ፊልሞችን ታያለህ። እና እስኪ በእንደዚህ አይነት ነገር ስለምን አሁን የሚሰሩትን አናሳድግም ብለን ሞከር ነው። የ6 ደቂቃ በጣም የሚገርም ስራዎች ነበሩና ስንሞክረው የሚገርም 70% ይደግፋል። የተወሰነው ያው ሁሉን ሰው ማስደሰታችን በምንም ያው ሁሉን ማስደሰት ስለማለት እሱን ነው ኮሜዲ የሚያደግፍ ይበዛል። አዎ እሱን ነው ማለት አሁን እኔ እየተናገርኩ ያለሁት ያው እንደ ጠያቂም አርገኸኝ ሳይሆን ስለ ራሴ ማስበውንም ነገር እንዳልኩ የዛሬ 3 ቀን የሰራው ቪዲዮ ላይ ገልጫለሁ። እኔ በዚህ በሚሰሩት ኮንቴንት ተዋናይ ቲቪ ላይ በማየው ነገር የሚያዝናና ደስተኛ የሚያደርገኝ እኔም የምከታተለው ማየው ብዬ ነው የገለጽኩት። በዛ ደረጃ ሃይማኖት የሚያኮስስ ቋንቋ ወይ ደግሞ ሃይማኖት ባህል ተብሎ በዛ ደረጃ የሚያኮሰምን ወይ ደግሞ ያንን ስላየሆነ የጎጃም እናቶች እንደዚህ ናቸው የጎጃም አባት ብዬ እንዳስብ የሚያደርገኝ ምንም ነገር አላየሁም። እኔ ያየሁት አንድ ፒውር የሆነ መዝናኛ በፈጠራ ማለት ድራማ እንደሆነ እየታወቀ ተዋናይ የተባለ ቴሌቪዥን ላይ ተዋናይ ማለት ደግሞ እውነተኛ ያልሆነ የሚተወን እንደማለት ነው። እዛ ላይ የቀረበ ድራማ ይዘት ያለው አዝናኝ ነገር ብዬ ነው ያየሁት። እንደኔ አይነት ብዙ እንዳሉ አውቃለሁ። እኔም ቪዲዮውን በለጠፉበት ሰዓት ኮሜንት ላይ ገብተው እኔንም
የጠየቁኝ አንዳንዶች አይ እኛ እንደ መስከረም ነው ሀሳባችን ያሉኛሉ። በብዛት ግን አሁን ቪዲዮንም ላጋራ እችላለሁ። ብዙዎች እኔ በጣም እንደውም ስራ ደብሮኝ ስገባ ደክሞኝ ስገባ የሚያዝናኑን እነሱ ናቸው ብለው የሚጠይቁ አሉ። እኔ እንደውም እንትኔ ላይም ያነሳሁት አንድ ነገር ነበር። የነፍሷን ይማረውና እንግዳ ዘር እንግዲህ ኮሜዲያኗ እንግዳ ዘር ታዋቂ የሆኑ ለየት ያሉ እንዲህ እንዴት ነው በእናቶች ወይ በደርባባ እናቶች የማይመስሉ ነገሮችን በኮሜዲ መልክ ታቀርብልን ነበር። የምናስታውሰው ነው አይደለ? ዘላም ስትማታ አይተናታል። ብዙ አይነት እንትኖችን እና ይሄ አዲስ ነገር አይደለም ማለት ፈጠራ እንደሆነ ይታወቃል፣ ለማዝናኛ እንደሆነ ይታወቃል። እንደውም እንደዚህ አይነት ነገር እኮ የጀመራችሁት በቅርብ ይመስለኛል አይደለ? እንጂ ከዛ በፊት እንግዲህ 3ቱንም ዓመት ሙሉ እንደዚህ ካራቴ የምትማታ ካራክተር አልነበረችም። ትክክል። እየተለዋወጠ የሚመጣ እንትን ነውና ስለዚህ አሁን እናንተ እንትኑንም ይቅርታ ጠይቀው ይሄንንም ለመዝጋት አስበናል ስትለኝ እንደው እየሰማችሁ ያለው ትንሹን ነው ወይስ የሚወዳችሁ ብዙ ያለ እሱስ ስለነሱስ ምን አስባችሁ ነው ለማለት ነው። እኔም እዛ ውስጥ ስለምጨምር ነው ያን የምጠይቅ። ልክ ነህ። በነገራችን ላይ እውነት ነው። አንዳንዴ የሆነ ሰዓት ላይ የሆነ ነገሮች ይምታቱብሃል። አሁን እንደዚህ መምጣቱን ትወዷለህ። ለምን? ያው ስትሰራ ነው የምትሳሳት፣ ስትም ሆኖ ከተገኘ ማለት ነው። እኔ አሁን ለምሳሌ እንግዳ ዘርና አበበ በለውን ስታያቸው እንግዳ ዘር እኮ አበበ በለው መቶ አለ እኮ ቪዲዮ ምን መቶ ያለ እኮ የቀረበ ብዙ ስራዎች አሉ። ምንም ሩቀት ላይ ግን ምንድነው መሰለህ አንድ ሰው ምን ብዬ ልንገርህ መሰለህ አሁን ሚዲያ ሲሆን ትልቅ አሁን ለምሳሌ ሚዲያ ላይ ብዙ ቀርቤ ማውራት አልወድም። የተፈጥሮ የነም ነገር መስራት ነው። ስትሰራ ትሳሳታለህ፣ የምትታረመውን ታርማለህ። ለምን? እኔ ትልቅ ታሪክ ሰርተን ማለፍ ነው የምንፈልግ እንጂ ሁሌ ቋሚ አይደለንም። ጥያቄ የለውም። እኛ ድራማ ነው በቃ መጀመሪያ ድራማ የሚለው ሰው ካልገባው ከብድሃል። ምሰራው ቫሉ ታጣለህ። ድራማ የውሸት ነው እኮ በቃ የውሸት ፈጠራ ነው። ፈጠራ እና ፈጠራን ላልተረዳ ሰው ይከብድሃል ማለት ለምን መሰለህ? እኔ ባህሌን እወዳለሁ፣ ሃይማኖቴን እወዳለሁ፣ እኔ ሰውን አከብራለሁ። እንደኔ ያደጉበት ማህበረሰብ እንደዚያ ነው። ግን ድራማ አሁን አሜሪካኖች እኮ የፕሬዝዳንቱን እንትን አስመስለው እኮ በጣም እንደፈለጋችሁ ይናገራሉ። የፈለጋችሁን እንደ ድራማ ነው፣ ያ እንደ ዶክመንታሪ አይደለም፣ እንደ ድራማ። ግን ሰው ይሄ እንደ ድራማ አይደለም ካለ አሁን ይሄን ሰሞን በየቲክቶክ የተወሰኑት ተናገሩ። አይ ካንተ አንጠብቅም ነበር ምናምን የሚሉም አሉ። ያው ከዚህ በፊት የሰሯቸው ለምሳሌ ነጭ ልብስ እንዲለበስ ያደረጉ ብዙ ተወዛጆች መስራት እነዚያዎችን ትሰራለህ እኮ ብዙ ነገር ውስጥ ትሰራለህ። ፍቅር እስከ መቃብርን እኮ ድራማ እንትንን መጽሐፍ ስታነበው እኮ እንትንም ብዙ ነገር እኮ አለው። ያው ዲቴል መግባት ስለማትፈልግ ነው። እና አንዳንድ ነገሮች ድራማ ብለን ሰርተን ተዋናይ ማለት ውሸት የሆነ ነገር ነው እየሰራን ያለ። ግን በዚያ ማህበረሰብ ውስጥ እንደዚያ ተላለፈ፣ ህብረተሰቡ ያን ነው የተረዳው ከተባለ ኦኬ ቆም ማለት ነው የሚያስፈልግ። ቆም ማለት ለምን? እኔም ህብረተሰብ እንዲበደልም አልፈልግም፣ እንዲበከልም አልፈልግም። ግን ሌላስ ለነዚያ ሰዎች እንዴት እንመጣለን የሚለው ለነሱ ሌላ እስኪ ለየት ባለ ባህልን እንደው ምን እንደሚባል በሌላ መንገድ አንዳንዴም እኮ የቱርክ ፊልም እንደው ተርጉም እንትን ብለህ ብትሰራም ያዋጣሃል። ግን በጣም እኔ አሁን መስከረም ጋር ምንድነው እየተዋወቀን ብትነግረን ብትቆጥ ደውላ ብትቆጣን እንደዚህ ላይኩ እንደዚህ አድርጋችኋል፣ ይሄ ነገር ከመጥፎ ነው፣ በጣም እየሄዳችሁ ነው እንደዚህ የሚልም ይመክራት አይጣፋ የለም። ቀጥታ ነው ዝም ነው ውርጅ። ስለዚህ መስከረምን ስለሱም ልጠይቅ ነበር። ቅድምም እንተዋወቃለን የሚል ነገር በደንብ ታውቃለህ። የእናንተን ስልክ ልታገኝ የሚገባትን ሰው ስለዚህ ጉዳይ ደውዬላት ሁሉ አታነሳም። ከፌስቡክ ላይ ያገኝችላት። ስለዚህ ምንም ማለት ለጥፋ አሁንም እያየሁት ነው የለጠፈችውን ልጥፍ አሁንም ድረስ አለ እና የማውራት እድሉ ገጥሟችኋል? ከዛ በኋላ ደወልኩላት፣ ስልኳንም ሰጡኝ። እንትን አልኳት፣ ስልክ አታነሳለኝ። በሌላ ሰው በኩልስ ልታናግሯት ሞክራችኋል? ከሷ በኩል ያለውን ነገር ባያታደም ሞከርን። እሺ ስልክ አላነሳችልንም። ፌስቡክ ላይ ባገኘ ነው ስልኳ ላይ ፌስቡክ ላይ ባለው ስልክ ደወልናት።
አላነሳችልንም። አይ በቃ እንግዲህ ያለን ምንድነው በቃ ብናስተካክል ይሻላል። እኛ ከምንም ህዝብ ይበልጥብናል፣ ከምንም ተመልካች ይበልጥብናል፣ ማስቀየም አንፈልግም ብለን ያው ሰውን አንድ ሰው እንዲከፋብንም አንፈልግም ከእግዚአብሔር ጋር። እኔ አከብራችኋለሁ ይሄንን እዚህ ደረጃም መሄዳችሁን። እውነቴን ለመናገር እኔ እንግዲህ ነግሬያለሁ ከ3 ቀን በፊት በዚህ ፕሮግራም ላይ በዚህ ጉዳይ ላይ ሰርቼ ነበር ፕሮግራም እና እዛ ላይ አንዴ ሌላ ያልኩት ነገር ምንድን ነው ያነበብኩት ነበር እዛው እሷ የጻፈችው ጽሁፍ ላይ አንድ ሴት እነሱ በመዝናኛው በኩል በማሳቁ በኩል በዚህ የሰሩ ነው። አንቺ ደግሞ መስራት በዶክሜንተሪ ላስተዋውቅ የህዝቤን ባህል፣ ሃይማኖቱን፣ ትውፊቱን ምትይ ከሆነ በዛ ራስሽ አድርገሽ አስተዋውቂ ብላ እንደጠየቀች አጋርቼ ነበር። ከዛ በኋላ ምን አይነት አስተያየት ሰጥቼ ነበር መሰለ? እንግዲህ መስከረም ሚዲያ እንግዲህ የሆነ ከ1 ዓመት በፊት ይመስለኛል ጀምራለች። ራሷም መስከረም ሚዲያ የሚባል ዩቲዩብ ላይ እንዳላት አይቻለሁ እና እዛ ላይ ማቅረብ የምችላቸው ብዙ ነገሮች አሉ። በዚህ እናንተ በቀልዱ፣ በትወናው፣ በጥበቡ፣ በኮሜዲው ልትመጡ ትችላላችሁ። በሲሪየስ ኮንቴንት ደግሞ ወይ ደግሞ ጠንከር ያለ ሀሳብ ያለው ይዘው ሊመጡ የሚችሉ ካሉ ያንን ማድረግ ይችላሉ እና ያንን ብዬ ነበረ እና መጀመሪያ አካባቢ እናንተ እንግዲህ የሰራችኋቸው እንግዲህ ኦልሞስት 3 ዓመት ጀምሮ ያሉት ነገሮች ከመጀመሪያው ጀምሮ አያችኋለሁ። መሀል ላይም ጠፍታችሁ እንደነበረ አስታውሳለሁ። መሀል ላይ የሚያጋጥማችሁን ችግር በምን አይነት ውስጥ እያለፋችሁ እነዚህን ነገሮች ለሚወዳችሁ ሰው እንደምታቀርቡ አንድ ጊዜ ጽፋችሁ ስላየው ስለሱም አንድ ነገር እንድትለኝ ፈልጌ ነበረ። የሆነ ረዘም ላለ ጊዜ ምንም አይነት ኮንቴንት እየለጠፋችሁ አልነበረም እና ምክንያታችሁንም አጋርታችሁ ነበር። የዛን ጊዜ የነበረውን ችግር እስኪ አጋራኙን። የዚያኔ ያው ወቅቱ ባለው ችግር ነው። ምክንያት ያው እንትን ማቆም ስላለብን አቆም እንቆይ በሚለው ከእግዚአብሔር ጋር ያው ሁሉ ነገር አቆም ነው። ከዚያ መጀመር ባለበት ሰዓት ላይ ጀመር ነው። እንደ እውነት ከሆነ ትክክል። በችግር ውስጥ እያለፋችሁ እንደምትሰሩ ለማለት ነው ይሄንን ያነሳሁት። ማለት ተመቻችቶ ተደላድሎም ሳይሆን በጣም በከባድ ሁኔታ ውስጥ ነው እየሰራችሁ ያላችሁት እና እንግዲህ እኔ ወደፊትም ቢሆን የተሻለ ነገር እንዲደርሳችሁ እንዲያጋጥማችሁ ነው የምመኘው። አሁንም ከእናንተ በኩል ያለው ነገር የሚገባኝ ምንድን ነው ሰው እንግዲህ ትንሽም ሰው ከሚቀየም ብዙ ሰው ይወደዋል ይሄንን ነገር፣ ግን ትንሽ ሰው ከሚቀየም እኛ እንጎዳ እያልክ ይመስለኛል አይደለ? እንግዲህ የእናንተ ምንም ጥያቄ የለውም። ምንም ለምን ሁለት ሰውም እንዲከፋብን አንፈልግም። በቃ እንደኛ አሁን ለምን ጥበብ አለ። በቃ ብዙ ነገሮች አሉ። ብዙ ነገሮችን ከማስተካከል ይቻላል። ሚዲያው ጥሩ ነገር እግዚአብሔር ይመስገን ጥሩ ነገር ከፍቶልናል። በተለይ ከ25 ሰው እስከ ምናምን ብዙ ሰዎችን ይዟልናል። ጥሩ የሚያግዘንም ሰው ከእግዚአብሔር ጋር በጣም የሚያግዘንም ሰው አለ። እንደ እውነት ግን በተለይ አንዳንዴ በጣም የማትደራደርበት ባህልና ሴት ነክታል ከተባ ማቆም ነው እንደኔ እኔ ለምን ብዙ ጥበቦች ብዙ ስራዎችን ከእግዚአብሔር ጋር ጥሩ ስራዎችን ጥሩ የሚሆኑ ስራዎችን ሰርቻለሁ እግዚአብሔር በፈቀደውና እንዲህ አይነት ነገሮች ሲነሱ ማቆም ነው ማለት በቃ እንደውም ወደ 4 ነው ወደ ቲክቶክ ላይ ገብተን እንደዚህ ቢሆንልን ምናምን ያሉ አሉ። የነሱን ተንተራስንና ዘጋ ነው በቃ በእንደዚያ መንገድ ልጅትም ጥፋቷን እኔ አሁን ዘጋ ነው ስትል እስቲ አብራራልን ለተመልካቾቻችን። ለተመልካች ስህተት ውስጥ የገባ ነው። አንዳንዴ ሴቶች እኩል ናቸው የሚለው ነው በጣም እኛ ስህተት ውስጥ የከተተን። አሁን ተመልካች እንደሚለው ሴቶች ሴት አትማታም፣ ሴት እንደ አንገቷ እንደፊናት ምናምን የሚለው ይሄ ሴት እኩል ነው የሚለው ከዚያ ባሏ ቢበድላት ለምን አሁን አንዳንድ የአሜሪካ ፊልሞችን አይተን እንደሆነ ትላልቅ ጀግና ሴቶች አሉ። እንደ እውነት ከሆነም ቆም ብለን ብናስብም ጀግና ሴት አሉ ኢትዮጵያ ውስጥ ኑሮውልም አልፈዋልም አሉ ከወንድ በላይ የሆኑ ምንም ጥያቄ የለውም። እኛ ጋር ነው የገነነ እንጂ እኛ ስናወጣው ነው የገነነ እንጂ አሉ ምንም ትላልቅ ስራዎችን የሰሩ ትላልቅ እንትኖችን የሰሩ ምናል እና የሴት እኩልነት ካለ እስኪ በሚለው ነው የሸወደን እንደ እውነት። ግን ባሏ ስላስቸገረ ሌላ ቦታ ከሚሰሚድ ከልጆቿን ስለ አባት የሚባለው ነገር እንዲኖር ስለፈለገች እየቀጣች መያዝ ነው የፈለገች እንጂ ብቻ አንዳንድ ሚዲያ ላይ የማታወራቸው ችግሮች አሉ። ይሄን እንትን ለማለት ብለን ያሰብነው ጥፋት ነው የሆነ እንጂ እንደኛ እውነቱን እግዚአብሔር በሚያውቀው ግን የሰራ ነው ኪዳነ ምሕረት እንደሚለው
የሴት እኩልነት የሚለውን አመጣንና ያው ጥበብ ላይ በጥበብ እንዴት አድርገን እንግለጸው? እንዲህ ወንድ ሲያጠፋ እንትን ብትልስ ጀግና ብትኖርስ? እስኪ አንድ ሴት ጀግና እናውጣ። በቃ ብዙ በታሪክ የምናውቃቸው ጀግናዎች አሉ። እስኪ አሁንስ የሚለውን ለማሰብ ነው። ለምን ጥበብ ብዙ ነገሮችን ማሳደግ ስለምትችል በሚለው ነው። ከዚያ አይደለም በማታት የለባትም ተገልብጣ መማት። ልክ ነው። በቃ ልክ ናቸው። አዎ ይህን ጥያቄ እስቲ ልጠይቅህ። አሁን ባሏ የሚደበድባት ሁሌ የሚያሰቃያት እሷ አንገቷን ደፍታ የምትደበደብ ልጆቿን ይዛ በደሏን በውስጧ አድርጋ የምታለቅስ አይነት ካራክተር ብትሆን ኖሮ እሷ እንደዚህ አይነት ጥያቄ ይነሳል ብለህ ታስባለህ? አይነሳም። ለምን ይመስል? ምንም ጥያቄ የለም። እንደዚህ አይነት የሰራ ነውም አልተነሳብንም። አሉን ድራማዎች እንደዚህ አይነት ስር ለስር የሚል ድራማ አለን። በጣም በድሏት ሕፃኗ ልጇን ወገንቱን ይዟት ደብድቧት የሚሄድ አለው። ራሷ እዚያው አበጅሽ ስር ለስር የሚለውን ስታየው በቃ የዚያ ላይ ምንም አልተነሳ። በቃ የሚገርም ድራማ ሰርታችኋል ነው የተባለ። እንደ እውነት ያው መታየት አለ፣ እዚያው ኮሜንቱም አለ፣ ድራማውም አለ። ስር ለስር የሚለው ማለት ነው። እና ትንሽ ጀግና ሴቷን ስናረጋት ነው ያልሆነ ያልተንተን ያለ ባለ እኔም ተመሳሳይ ነገር አንስቼ ስለነበር ይቅርታ። ተመሳሳይ ነገር እናቶቻችን እድሜ ልካቸውን እድሜ ዘመናቸውን የተበደሉ እናቶች ነው ያሉ የኢትዮጵያ እናቶች። ይሄ የታወቀ ነው ማለት ከተማ ላይም ይሁን ገጠር ውስጥ ያሉ እና አንገታቸውን ቀና እንዲያደርጉ የማይፈቀድላቸው ባሎቻቸው የሚደበድቧቸው የሚያጎሳቁላቸው እናቶች ነው ያሉን። ይሄ እንትን ላይ ጥበቡ ላይ ሳይሆን ገሃዱ ላይ። ወደ ጥበቡም ስንመጣ ታዲያ እንደዛ አይነት እናቶች ነው ሁሌ እንዲሳሉ የሚፈለጉት። ለምን እንደሆነ ባይገባኝም ማለት ነው። ስለዚህ አሁን እዚህ ጋር እያዝናናች እያሳቀች የሆነ ራሷን የምታስከብር ካራቴም ተማታች ተገለበጠችም፣ ግን ራሷን የምታስከብርና ስትመጣ ሰው ባህልና ክብር ሲል ባህልና ክብር አሁን ይሄን ያው ላንተ እያቀረብኩልህ ሳይሆን የራሴን ሐሳብ ነው የምሰጠው። ባህልና ክብር ሲሉ ባህልና ክብራችን ወይ ሃይማኖታችን የምትደበደብ እናትን ማየት ወይ እሷን እንደዛ አይነት እናት ደግሞ በጥበብ መግለጽ ነው ወይ ብዬ ይሄንን ለተመልካቾች ጥያቄ አቀርባለሁ። እኔ ይሄንን ልክ የሚገርምህ በጣም አሁን ብዙ ጊዜ እኔ አሁን ሚዲያ ስለሆነ መናገር የማትፈልጋቸው አሁን አንተ እየተናገርልህልን ያለ ነገር አለ። እንደ እውነት መጀመሪያ አበጀሽን ያሰለጠናት አጎቷ ነው። ለምን ሲያሰለጥ አሁን መነሻውን ስላላዩት ነው። ብዙ ጊዜ ትልቁ ችግር ደግሞ የሆነብን ምን እንደው ታውቃለህ? ቲክቶኩ ነው። ቲክቶኩ ሙሉ ድራማውን ስለማያዩት ያቺ የምትቆረጧ ብቻ ነው የምትገንብህ። 10 ሚሊዮን 5 ሚሊዮን የምትታይች ቲክቶክ ላይ ሰዎች የሚቆርጡት እኛ ጋር እኮ አይደለም፣ እንደው ሌላ ቦታ ላይ አጎቷ ነው። እና ራስሽን ከጥቃት ለማዳን እኔ ሰልጥኝ ብሎ ገደል አፋፍ ላይ ያሰለጠናት ናት አበጀሽ አጎቷ ደግሞ የዱር ወታደር የነበረ ነው። ይሄ ነው መነሻችን። መነሻ አለ፣ ታሪክ አለ። አዎ ፈጠራ ቢሆን ለፈጠራው መነሻ አስቀምጣችሁለታል። መረጃ አስቀምጠንለታል። በቃ ልጅት በቃ በአካባቢው እንደ ልብሽ ወጣሽ እንድትገቢ ተምረሽም ስትመጪ ደግሞ እንደ ልብሽ ተምረሽ ሰው ሳያንገራግርሽ ምን ሳይልሽ ራስሽ እንድታስከብሪ ወደፊትም ረጅም እድሜና ጤና እንዲኖርሽ ብሎ ያሰለጠናት አበጀሽን ነው። ማን አጎቷን ያሰለጠናት? ሁልጊዜም ይነገራል። ራሷ ይሄ አጎቷ አሰለጠናት ብሎ ነው እንጂ የሚለው አለ እንጂ ስንጀምር ይሄ ነው። ከዚያች ያሰለጠናት ሴትዮ ደግሞ ብታገባ ምን ትሆናለች? ካገባሽ በኋላስ እንዴት ነው? በቃ ባሏ ጋር እንደውም ባሏ ሌላው ሰው ከሚናገር እሷ ብትመታኝ ይሻላል ነው የሚል እንደ እውነት እንጂ እኛ እንትን ብለናት አይደለም። ማህበረሰቡን ትወክላለች ወይ ምናምን እሱ አይደለም። በቃ አሁን ትወክላለች አለባበሷ፣ ንግግሯ ከሆነብንና ከበደንኛ ለማስተካከልም ከዚያ የግድ እንዲህ አይነት ሰዎች ደግሞ ተቀጠው ይለፉ በሚለው ቅድም ያሰማሁን ያው ሙሉን እንትኑን ድራማውን እንደገና ወደ ስንት ክፍል የሚሄድ የነበረውን በቃ መቅጨት ያለብንን ቀጭን። ለምን የትኛውም ስራና የትኛውም ጥበብ ከህብረተሰብ ስለዚህ እሱን ያው ቀደም ከመቅረጻችን በፊት ስለሆነ ያወራ ነው። እሱን ለማብራራት እንድታብራራላቸው ነው ለተመልካቾቻችን። አሁን እያልከኝ ያለኸው ረጅም ክፍል ሰርታችሁ ተጽፎ እንግዲህ ተዘጋጅቶ የነበረን ነገር አሁን በቃ ቆርጣችሁ ልዘጉት ወስናችኋል ማለት ነው። እሱን እስኪ ንገረን። በጣም አሪፍ የሚሄድ በተለይ ከዚህ በኋላ እንደውም የነበሩት በጣም የሚያዝናኑ በጣም የሚያስቁ አሪፍ አያታዲ እንደውም በእውነት ወደፊት የነበሩት ቬሎ ያላትን ነበር ምኞቱ በህልሙ በቃ ያችን አይነት ማግባት ነበር። እሷን አግብቶ በቬሎ ያገባት ደግሞ ሌላ የነበረች ማለት ሌላ የሆነ ጤና እክል የነበረባት አይነት ሰው ነበር አድርጋት ነበር። እሱ ሁሉን ነገር አቋረጥንና
የሀገር ይቄው ሰው ትላልቅ ሽማግሌዎችን ሰብስበን ምን ብለን እኔም ጥፋቴን ከማህበረሰቡ እንትን ብያለሁ ብላ የእሷም ለካን ሳላውቀው ነው በሚል የእሷም ድራማውን እሱም ደግሞ ስሜት የነበር ይነዳኝ የነበረ በሚለው ከብዙ በተለይ ችግሩ የታወቃት ልጇን ለመዳር ስትሄድ ለአንቺ ለምትደባደብ ሴትና ለሀጂ ወንድ አልድርም ማለቷ ስትባል የዛኔ በጣም አይምሯን የዞረባት ለካን ከማህበረሰቡ አፈንግጫለሁ ወይ ምናምን ብለን ያው በዚያ መንገድ ሐሙስ ያለ እንትን ብለን እንጨርሳለን ብለን ከእግዚአብሔር ጋር ወስነናል፣ ጨርሰናል። ቀረጻውም አልቋል። ያው ድንገት የመጣ ቀረጻን ያደረግነው ያው እውነታውን በቲክቶክ ላይ አንድ 2 ቦታዎች ላይ ነው 3 ቦታዎች ላይ ገባሁ። ምን ላይ ሰጠው አይ እንደዚህ ይሁን ተባለ። እሺ በቃ ምንም ማብራሪያም ብዙ ማብራሪያ የማያስፈልግም። አርት ነው ብለህ ማውራት የማይፈልግ እንትን አይልም። ያው የሆነ ሰው የሆነ ጊዜ ሲገባው አርት መሆኑ ውሸት መሆኑ ያውቀዋል። አይ ተቀማጭ ነው እንደዚህ መሆኑ ከባድ ነው ምናምን የሚለው አይ በቃ የማይሆን ነገር ሆነ መዝጋቱ ነው የሚሻል። ምንም ከማህበረሰባችን ወይም ደግሞ ከአካባቢያችን የሚበልጥ ነገር ስለሌለ ብለን በዚያ ነው ወሰን። ጥሩ እንግዲህ ካልክ ከእናንተ በላይ እኔ አላቅም። እናንተ ናችሁ ይሄንን ጉዳይ ስራዬ ብላችሁ ይዛችሁ ይሄን ሁሉ ዓመት የተቀመጣችሁትና የእናንተ ውሳኔን አከብራለሁ። እንደ አንድ ተመልካች ግን ያው ያሳዝነኛል። እኔ ባይ እንዳልከኝ ከዚህ በኋላ ያሉትን እንትኖች ባረቅ እንደዛ አይነት ደግሞ ሰዎችም እንደኔ ይኖራሉ ብዬ አስባለሁ። ነገር ግን እንዳልከው ውሳኔያችሁን ለሰው ያላችሁን ክብር ደግሞ በጣም አደንቃለሁ። የእውነቴን ነው የምልህ። ምክንያቱም አንድም ሰው ሁለትም ሰው ይሁን ትንሽ ሰው ካስከፋ እኛ ማደግ እንደዚሁም ደግሞ ባልሆነ መንገድ ህዝቡ እንዲረዳን አንፈልግም። የማለታችሁን ለህዝቡ ያላችሁ ለባህሉ ያላችሁን ክብር ነው የሚያሳየው። ጋዜጠኛ መስከረምን ብትሆን እንግዲህ ደውላችሁ ልታናግሯት፣ ሀሳባችሁን ልታካፍሏት ፈልጋችሁ ብታገኟት እሷም እኛንም ማግኘት ከፈለገች እንደዚሁ በሚዲያ ላይ ከኔም ጋር ማውራት ከፈለገች እዚሁ ላይ አለ እንትናችን። እናንተም ደግሞ ማግኘት እንፈልጋለን ብላችኋል። ይሄንን ጥሪ እንግዲህ ይኸው ኦፊሻሊ በዚህ ዩቲዩብ ቻናል እናቀርብላታለን። እናንተ ጋር ማውራት ከፈለገች ቀጥታ እንድታገኛችሁ እኛ ጋር ቀርባ ደግሞ የእሷን ሀሳብ ጽሁፏን የተነሳችበትን ከዛ ከጽሁፍ በላይ ያለ ልታብራራ የምችለው ነገር ካለም እሷ ያንን እንድታደርግ ጥሪ እናቀርባለን። እንግዲህ መተህ ማለት ጥሪያችንን ሰምተህ ይሄንን ቆይታ ከኔ ጋር ስላረግ እጅግ አድርጌ አመሰግናለሁ ለይኩን። ከዚህ በላይ ደግሞ የተሻለ ነገር ደግሞ እንደምትሰሩ እርግጠኛ ነኝ። እውነቴን ነው የምልህ። እንትናለም ለወደፊት ደግሞ ወደ ውጭ ሀገር ወደ አውሮፓን ወደ አሜሪካም ሄዳችሁ ለሚኖራችሁ ጊዜ እንደዚሁ መልካሙን ሁሉ እመኝላችኋለሁ ወንድሜ። አሜን አሜን አሜን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያከብርልኝ። እሺ እናመሰግናለን ወንድሜ። ደህና አደር። እሺ አሜን አሜን።